ቁንጅና ከመልክ ባለፈ የውስጥ ስብናን በደንብ ይገልጻል ብዬ አስባለሁ። ብዙ ጊዜ ዝምተኛ ስለሆንኩኝ ኩራተኛ ነች ብለው ያስባሉና እኔ እንጃ ሰው ለራሱ ዘፈን ባይከብዝም ግን ብዙ ጊዜ መቼ ነው የምትፋችኝ የሚለኝ ይመስለኛል። በመጀመሪያ ኢንተረስት ያስፈልጋል። አንድ ሰው የትኛውም ያክል ቆንጆ ቢሆን ሰልካካ ቢሆን ያው ፍቅር የሁሉም ነገር መሰረት አይደለ? ሚስጥር ለኤአይ ቱ ቢ ሆነስት አልነግረውም፣ ግን መጫወት በምፈልግበት ሰዓት መሳቅ በምፈልግበት ሰዓት ሜቢ ከጓደኞቼ ተደብቄ ልበላ እችላለሁ። በርቱ፣ በደንብ ራሳችሁ ላይ ስሩ። ሰላም እንዴት ናችሁ? ዛሬ በማያ ኢሜጅ እገኛለሁ። ማሮ ኦባንግ እባላለሁ። ኢንፍሉዌንሰር፣ ሞዴል እና ቲቪ ሆስት ነኝ። እሺ ዛሬ ላይ ላለሽበት ማንነት ቀርጾኛል ለምትዩ ሰው ማን ነው? ዛሬ ላይ ላለሁበት ማንነት ቀርጾኛል ለምለው ሰው በመጀመሪያ እናቴ ነች። ያው ጥንካሬን፣ ትዕግስትን፣ ብዙ ነገርን ከሷ ተምሬያለሁ እና በዙሪያዬ ካሉ ሰዎች ብዙ ነገር ተምሬያለሁ እና እሱም ቀርጾኛል ብዬ አስባለሁ። ሞዴል እና የቴሌቪዥን መድረክ መሪ ለመሆን አንድ ሰው ምን አይነት ችሎታ ሊኖረው ይገባል? በመጀመሪያ ኢንተረስት ያስፈልጋል። ኢንተረስት ሲኖር ነው ብዙ ነገሮችን አልፈሽ ተቋቁመሽ መሄድ የሚቻለው እና ኮንፊደንስ፣ ፕራክቲስ ማድረግ፣ ሶስቱ ካለ ሌላው ነገር ቀስ እያለ ይመጣል። ማርኬቲንግን ለምን መረጥሽ? ማርኬቲንግን የመረጥኩት ከሙያዬ ጋር በደንብ ይሄዳል ብዬ ስለማስብ ነው እና ይሄዳል ከሙያዬ ጋር። ለዛ ነው። ሰዎች ስለአንቺ የተሳሳተ ነገር ምን አላቸው? ብዙ ጊዜ ዝምተኛ ስለሆንኩኝ ኩራተኛ ነች ብለው ያስባሉ እና ሲግባቡኝ ምናምን ነው በደንብ የሚያውቁት። አሁን ላይ ስኬታማ ነኝ ብለሽ ታስቢያለሽ? ከዚህ በፊት ከነበረኝ ነገር አንፃር ስኬታማ ነኝ ማለት ይቻላል አሁን ላይ። ግን ከዚህ በኋላ የምሰራቸው ስራዎች፣ ወደፊት የምሰራቸው ብዙ ማከናወናቸው ነገሮች ስላሉ መንገድ ላይ ነኝ ብዬ አስባለሁ። ፍቅር በህይወትሽ ምን ቦታ አለው? ያው ፍቅር የሁሉም ነገር መሰረት አይደለ? ያለ ፍቅር ምንም ነገር አይሆንም። የቤተሰብ ፍቅር አለ፣ የሀገር ፍቅር አለ፣ የብዙ ነገር ፍቅር አለና ሁሉም ነገር የሚገነባው በፍቅር ነው። ፍቅር በጣም ኢምፖርታንት ነው። ዛሬ ያለሽበት ቦታ ለመድረስ የከፈልሽው ትልቁ ዋጋ ምንድን ነው? የከፈልኩት ትልቁ ዋጋ የምለው ነገር ሜቢ ኮንፈርት ዞንን ለቆ መውጣት። አሁን የሞዴሊንግ ስራዎችን የጀመርኩት ኤሌመንተሪ አካባቢ ያለው 9ኛ ክፍል ግማሽ እያለሁ ነውና ከክላስ ጎን ለጎን ነበር የምሰራው። የዛን ታይም መጫወት በምፈልግበት ሰዓት፣ መሳቅ በምፈልግበት ሰዓት ያንን ታይሜን ስራ ላይ ስፔንድ አድርጌ ነበረ ስሰራ የነበረው። ከዛ ባሻገር ራሱ ሞጆ ነበር ተወልጄ ያደግኩት። ከዛ መጥቼ ነው እዚህ ስራዎችን እየሰራው፣ ዊኬንድን እዚህ ሆኜ ስራዎችን እየሰራው፣ ከዛ ሰኞ ወይ ማክሰኞ እንደገና እመለሳለሁ። እንደዚህ ነበረ የነበረኝ ቆይታ። ቁንጅና ላንቺ መለኪያው ምንድን ነው? ያው ቁንጅና ከመልክ ባለፈ የውስጥ ስብናን በደንብ ይገልጻል ብዬ አስባለሁ። አንድ ሰው የትኛውም ያክል ቆንጆ ቢሆን ሰልካካ ቢሆን ጸባይና ስብናው ጥሩ ካልሆነ ምንም ነው ብዬ አስባለሁ። በመጀመሪያ ትህትና፣ መልካም ስነ ምግባር፣ ስብና በደንብ ማተር ያደርጋለን። አንቺን የሚገልጽ ዘፈን ቢኖር የትኛው ነው? እኔ እንጃ ሰው ለራሱ ዘፈን ባይከብዝም ግን ብዙ ጊዜ ጸባይ ሰናይ ነሽ ስለሚሉኝ ሜቢ ጸባይ ሰናይ የሚለው ዘፈን ከገለጸኝ። ሀብታም ሆኖ ያልታወቀ ወይስ ታዋቂ ሆኖ ማከለኛ ገቢ? አይ ፕሪፈር ሀብታም ሆኖ ያልታወቀ። ህይወትሽ ፊልም ቢሆን ርዕሱ ምን ይሆን ነበረ? ርዕሱ ሜቢ ከህልም ወደ እውነት የምለው ይመስለኛል። አንድ ሚስጥር ለኤአይ ንገሪ ብትባይ የትኛው ሚስጥርሽን ትነግሪያለሽ? ሚስጥር ለኤአይ ቱ ቢ ሆነስት አልነግረውም፣ ግን ለሰው መጠየቅ የሚከብደንን ነገር ሜቢ ልጠይቀው እችላለሁ እንጂ ሚስጥር ልነግረው አልችልም። ስልክሽ ካንቺ ጋር ቃለ መጠየቅ ቢያደርግ ምን ይጠይቅሻል? መቼ ነው የምትፋችኝ የሚለኝ ይመስለኛል። ሞዴሊንግ የአንቺን ማንነትና ስብዕና ቀይሮታል ወይ? በምን አይነት መንገድ? አዎ ቀይሮታል ብዬ አስባለሁ። በደንብ ቀይሮታል። ያው ሞዴሊንግ ትንሽ ከበድ ያለ ሙያ ነው እና ላወቀበት ፐርሰናሊቲ በደንብ ተቀጥቅጦ የሚሰራበት ስፍራ ነው። በደንብ ትጠነቀቂያለሽ። ሰዎችን የምታይበት መንገድ ሙያው ትንሽ ከበድ ስለሚል መጠንቀቅ አለ።
ከሰው ጋር ያለሽን ባውንደሪ ወይም ደግሞ ገደብ በምን ያክል መንገድ እንደምታደርጊው ታይበታለሽ። ብቻ በደንብ ጥንቅቅ የሚያደርግ ፕሮፌሽን ነው። 1 ወር ያለ ስልክ ወይስ ያለ መስታወት? 1 ወር ያለ መስታወት። ሁል ጊዜ 10 ደቂቃ ዘግይተሽ መድረስ ወይስ 1 ሰዓት ቀድመሽ መድረስ? 10 ደቂቃ ዘግይቶ መድረስ። በድብቅ የምትበዩ ምግብ? በድብቅ ልበላው የምችለው ምግብ ኑድልስ በጣም ነው የምወደው። ሜቢ ከጓደኞቼ ተደብቄ ልበላ እችላለሁ። ዛሬ ከነሱ ጋር በልተን በማግስቱ ብቻዬን ልበላ እችላለሁ ተደብቄያቸው። የመጨረሻው ውሸትሽ? ከቤት ሳልወጣ ወጥቻለሁ ብዬሻለሁ ቅድም። የመጨረሻው ውሸቴ ይሄ ነው። እሺ አሁን እየመጣችሁ ላላችሁ ሞዴሎች ወይም ደግሞ ታዳጊዎች መክረው ነገር በደንብ ራሳችሁ ላይ መስራት እንዳለባችሁ ፕላስ ክላሳችሁን አትተው። ከሞዴሊንግ ሳይድ ምንም ቢሆን የሆነ ነገር ያስፈልጋል። ሶ በደንብ የሆነ ፕሮፌሽን ከጎን ያስፈልጋችኋል። በርቱ፣ በደንብ ራሳችሁ ላይ ስሩ። ይሄንን ነው ማለት የምፈልገው።